ይመችሽ የኔ ቆንጆ የሚዲያ መሪ የኛ ጠንካራ የኛ አቃጣይ ባሉ ቤተሰብ ለካ ሚዲያ ካላሮታ አይሰራም። ቤተሰብ እንደ ተቃጠላችሁ እንደ አበዳችሁ ዛሬ ነው የተረዳው ማለት ነው። እኔ ከምንም በላይ ማለት ነው ቤተሰብ የቡዜ መናደድ የቡዜ መቃጠል ምን ይባላል? እኔ በሳቅ ሞትኩ ዛሬ። እሷ አብዳ እንደዚህ ስትመጣ የምር በሳቅ ሞትኩ ማለት ካላሮታ ይመችሽ። ካላሮታ እኮ ሚዲያ እኮ ቤተሰብ ዩቱብ ሰፈር እኮ አይሰራም፣ ካላሮታ አይሰራም። ለዛ ነው ቡዜ አብዳ 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 በቃ ልብስ እኮ ልትጠላ ምንም አልቀራትም። አራሩታ ይመችሽ፣ አቃጠይልን አቃጠይልን። እንደዚህ እየተረገጠች እንደዚህ እየተሰደበችም እንደ ሰው አፌ ቢሆን ከዚህ ሚዲያ ላይ አትገኝም። ግን ፈጣሪ ያለ ለሷ ማለት ነው። ፈጣሪ ያለ ፈጣሪ ደግሞ ከክፉ ሁሉ ይጠብቃታል። ታውቃላችሁ፣ እንደ ሰው ቢሆን ከዚህ ሚዲያ ላይ አትገኝም። የኔ ጠንካራ የምር በጣም አደነኳት ሩታ ማለት ነው። የምር እኔ በሷ ኮራታለሁ። የምሬ ነው የምላችሁ። ቡዜ የቡዜ መናደድ የቡዜ መቃጠል ምን ይባላል አሁን? ምን ይባላል? አንቺ አስመሳይ፣ አንቺ ሮቶ ሴትዮ፣ አንቺ ጭራቅ ማለት ነው። የወንድ ገረድ በሉ ቤተሰብ። አረ ወንዶቹ እንዳንቺ አይደለም። እኔ ምን አይነት ወንድ ነው ያገባሽ ግን? ያገር አንድ ሴት ብቻ እኮ ሚዲያ አመራችሁ ቤተሰብ። 4 ዓመት ሙሉ 4 ዓመት ሙሉ ምን 1 ዓመት 4 ዓመት ሙሉ የምሬ ነው የምላችሁ። እንደ ሩታ ጀግና ሴት አለች እንደዚህ ሚዲያ ላይ እንደዚህ የተረገጠች? የምሬ ነው የምላችሁ። እንደ ሰው ቢሆን እንደ ሰው አፍ ቢሆን ሩታ እዚህ ሚዲያ ላይ አትገኝ። ቆይታለች እዚህ ምድር ላይ ወይን አትገኝም። ግን ጠንካራ ሴት እንደሆነች ነው የተረዳው። ከሩታ ብዙ ነገር ተምሬያለሁ ቤተሰብ። እንደዚህ የተረገጠች ሰው ብዙ ነገር እያላት ግን እሷ ለሰው ቦታ አሰጠም፣ ለስድብ ቦታ አሰጠም። ገባችሁ አይደለ? ጠንካራ ሴት እንደሆነች ነው የተረዳው። እስቲ ተማሩ ከሩታ ማለት ነው። ምድር በጉላ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ከች ብዬላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ ቡዜ አብዳ እሳት ጎርሳ ነቅላ ነው የመጣችሁ ቤተሰብ። ወንድሙ ምን አድርግ ነው የምትይ? ቆይ ዳፍ ምን ያድርግሽ? ዳፍ መተሽ የምትቆጭ ለምንድን ነው ለእሷ የምትሰሙ? እሷ እኮ ተንኮላ አያልቅም ምናምን። አረ ቡዜ ተይ፣ ተረጋጊ። እኔ ከምንም በላይ የተመቸኝ ምን እንደሆነ ታውቃላችሁ? ማን የዳፍ ንግግር ተመችቶኛል ዛሬ ማለት ነው። እና ዳፍ ግን አቆም የለውም ዛሬ ግን ተመችቶኛል።